በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ጤና ይስጥልኝ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? አሜን። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ይህ ዘወትር በየሳምንቱ ቅዳሜ በዚህ ሰዓት በምስካየ ኅዙናን መድኃኔዓለም ገዳም የተምሮ ማስተማር ሰንበት ትምህርት ቤት የመስማት የተሳናቸው ጉዳይ ክፍል ከማህበረ ቅዱሳን ቴሌቪዥን ጋር በመተባበር የምናቀርብላችሁ ሳምንታዊ መርሃ ግብራችን ነው። እንኳን ለበዓለ ጰራቅሊጦስ በሰላም በጤና አደረሰን አደረሳችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በ40ኛው ቀን ወደ ሰማይ እንዳረገና በ50ኛው ቀን ደግሞ ለቅዱሳን ሐዋርያት መንፈስ ቅዱስን በእሳት አምሳል እንደላከላቸው እነሱም መንፈስ ቅዱስን በመሞላት የተለያዩ ቋንቋዎችን መናገር እንደጀመሩ እንዲሁም በኢየሩሳሌም ይኖሩ የነበሩ ሰዎች ይህን ተመልክተው እንደተገረሙና እንደተደነቁ በሐዋርያት ሥራ ምዕራፍ 2 ላይ ታሪኩን በሰፊው በመጽሐፍ ቅዱስ ያስተምረናል። ታዲያ እኛም ዛሬ በያዝነው መርሃ ግብራችን ስለ በዓሉ በሰፊው የምንማማር ይሆናል። እንድትከታተሉን በአክብሮት ጋብዛችኋለሁ። ቅድም በመግቢያዬ ላይ እንደነገርኳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በ40ኛው ቀን ወደ ሰማይ ሲያርግ ቅዱሳን ሐዋርያትን የአብን ተስፋ ደጅ ጥኑ፣ እኔ መንፈስ ቅዱስን እስክልክላችሁ ብሏቸው ነበር። በዛም መሰረት በደብረ ጽዮን ተሰብስበው እየጸለዩ እንዳለ መንፈስ ቅዱስን እንደላከላቸው ነግሬያችሁ ነበር። ታዲያ ይህንን በተመለከተ ሰፋ ያለ ትምህርት መምህራችን መምህር ሲሳይ አበበ ያስተምሩናል። ለእኛ አስተዋይ ሕሊና ይስጠን እያልኩ ወደ ትምህርቱ ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን የተባላችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች እንደምንሰነበታችሁ። እንኳን ለበዓለ ጰራቅሊጦስ ሁላችሁንም አደረሳችሁ። እንደ እግዚአብሔር ቅዱስ ፈቃድ የምንማርበት የትምህርታችን ርዕስ የእውነት መንፈስ በሚል ይሆናል። ይህንን ኃይለ ቃል የምናገኘው በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ነው። ይህንን ኃይለ ቃል የተናገረው ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ለሐዋርያቱ ወላጆች እንደሌላቸው ልጆች አልተዋችሁም፣ ብቻችሁን አልተዋችሁም፣ አጽናኙን እልክላችኋለሁ፣ ይህም አጽናኝ የእውነት መንፈስ ነው ብሎ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ኃይልን ትቀበላላችሁ። የምትናገሩት እናንተ አይደላችሁም፣ በእናንተ የሚያድር የአባታችሁ መንፈስ ነው እያለ በተደጋጋሚ በልዩ ልዩ ቦታ ሲያስተምራቸው የቆየውን ከአብ የሚወጣ ሰራጺ የሆነውን መንፈስ ቅዱስ ጌታን እንደሚልክላቸው ተናገራቸው። የዚህ ስብከት ዋና ዓላማ እውነተኛ በእኛ ላይ ያደረ እግዚአብሔር መንፈስ ቅዱስን አውቀን ከሐሰተኛ መንፈስ እንድንጠነቀቅ ለማድረግ ነው። እንግዲህ ወደ ዋናው ጉዳይ ስንገባ ሐዋርያትን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞቶ ተነስቶ በ40ኛው ቀን በሚያርግበት ጊዜ ሂዱ፣ ለፍጥረት ሁሉ ወንጌልን ስበኩ፣ ነገር ግን ኃይልን ከአርያም እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ቤት በኢየሩሳሌም ከተማ በቅዱስ ቤተ መቅደስ ውስጥ ሲጸልዩ ቆዩ። ይሄ
ቤተ መቅደስ የማርቆስ እናት ቤት፣ የማርያም ቤት ሲጸልዩበት ከቆዩ በኋላ 10 ቀን ሲሆን ጌታ መንፈስ ቅዱስ ከሰማይ ጸጋውን ላከላቸው። ጌታ መንፈስ ቅዱስ ወረደላቸው። ኃይልን ተቀበሉ፣ ኃይልን ተጎናጸፉ፣ ኃይልን ለበሱ። ይሄ ኃይል የተባለው በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ይሄ ጌታችን አምላካችን ኢየሱስ ክርስቶስ ቃል የገባው ወደ ሰማይ ሲያርግ ቃል ኪዳን የሰጠው ነው። በተደጋጋሚ በሌላ መጽሐፍ ላይም ቅዱስ ሉቃስ እንደገና ሲጽፍ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ይላቸዋል። ኃይልን የሚቀበሉት ለምንድን ነው? ፈሪዎች የነበሩት ደፋሮች እንዲሆኑ። ኃይልን ለምንድን ነው የሚቀበሉት? ድካም እንዳይሰማቸው የሚያደርግ ሲያገለግሉ፣ ሲወጡ ሲወርዱ፣ በየከተማው እየዞሩ ሲሰብኩ ብዙ ሰዓት ቢቆዩ ኃይል ስለተጎናጸፉ እንዲያገለግሉ የሚያድርባቸው ጸጋ መንፈስ ቅዱስ ስለሆነ ነው። የሚያስተምረው ከዛ በኋላ የሚቆጣጠረው በእነሱ ላይ አድሮ የሚኖረው የእግዚአብሔር ጸጋ ነው። ስለዚህ ጸጋ ኃይል ተብሎ ተጠራ። ቢፈሩ ይጽናኑበታል፣ ቢያዝኑ ይጽናኑበታል። ለዚህ ነው አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ከቁጥር 15 እስከ 16 ላይ አጽናኙን እሰጣችኋለሁ፣ እርሱ ዓለም የማያውቀው ስለሆነ ሊቀበለው የማይችል የእውነት መንፈስ ነው አላቸው። ዓለም አያውቀውም፣ ዓለም አያምነውም፣ ዓለም አይከተለውም። ነገር ግን እናንተ ላይ የሚያድረው አጽናኙ መንፈስ ቅዱስ እርሱ በእናንተ ላይ የሚያድረው መጽናትን ይሰጣችኋል። በእውነት እርሱ ስናዝን ለምን ተስፋ ትቆርጣለህ? ተረጋጋ፣ እኔ ካንተ ጋር ነኝ። ብንበድል የሚወቅሰን ንስሐ ግባ የሚለን የእውነት መንፈስ ነው። ለዚህ ነው በዮሐንስ ወንጌል ምዕራፍ 16 ቁጥር 7 እስከ 8 ላይ ስለ ኃጢአት ስለማያምኑ ሰዎች ማለት ነው፣ ስለ ፍርድ የዚህ ዓለም ገዢ ስለተፈረደበት ዓለምን ይወቅሳል አለ። ይወቅሳል። ለምን? በእኛ የሚያድር ነዋ። እግዚአብሔር በእኛ የሚያድር ሲባል እርሱ አብ እና ከወልድ ጋር እኩል ሆኖ በሪና የሚመለክ ስለሆነ በእኩልነት የሚመለክ በእኩልነት የሚሰገድለት ከአብና ከወልድ ጋር አብረን የምንሰግድለት ጌታ እርሱ መንፈስ ቅዱስ አምላክ ነው። ስለዚህ ሰውነታችን የቤተ መቅደስ ነው። የማ ቤተ መቅደስ ሲባል የሥላሴ ቤተ መቅደስ ነው። ከሥላሴ ከሦስቱ አካላት አንዱ እግዚአብሔር መንፈስ ቅዱስ የእርሱ ማደሪያ ስለሆነ ሰውነታችንን ይፈልጓል፣ በእኛም ያድራል። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን አለ። የማ ቤተ መቅደስ? የመንፈስ ቅዱስ ቤተ መቅደስ። ለዚህ ነው እውነተኛ መንፈስ በእኛ ላይ
ሲያድር እግዚአብሔር መንፈስ ቅዱስ እኛ ውስጥ አለ፣ ተዋህዶን አብሮን ይኖራል የምንለው። ስለዚህ መንፈስ ቅዱስ ለምንድን ነው የሚያድርብን? ምክንያቱ ምንድን ነው? ማደር ማለትስ ምንድን ነው? ልብ አድርገን ልንከታተል ያስፈልጋል። መንፈስ ቅዱስ አደረባቸው፣ መንፈስ ቅዱስ ሞላባቸው ሲባል ምን ማለት ነው? ትርጉሙ ምን ማለት ነው? ትርጉሙን ማየት አለብን። መንፈስ ቅዱስ ዓለምን የሞላ ነው። በመዝሙረ ዳዊት መዝሙር 138 ቁጥር 7 ላይ ከመንፈስህ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለህ፣ ወደ ጥልቅ ብወርድ አንተ በዚያ አለህ። የንስር ክንፍ ብወስድ ከምድር ዳር እስከ ምድር ዳር ብበር አንተ በዚያ አለህ። ቀኝህ ትመራኛለች፣ እጅህም ትይዘኛለች ይላል። ስለዚህ መንፈስ ቅዱስ በሁሉም ቦታ የሚኖር ነው እና እንዴት ነው እኛ ላይ አደረ ሲባል በሁሉም የሚኖረው እርሱ እኛ ላይ አደረ ሲባል እንዴት ነው ብሎ መጠየቅና ማሰብ ያስፈልጋል። እስቲ እናስተውልና በብሉይ ኪዳን ጀምረን ያለውን ማደር 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 በመካከላችሁ ማደር የሚሉትን ቃላቶች ትርጉማቸውን እየተመለከትን እንሂድ። በዘኍልቍ ምዕራፍ 35 ቁጥር 34 ላይ እኔ እግዚአብሔር በእስራኤል ልጆች መካከል አድራለሁ ይላል። እግዚአብሔር በዓለም ሙሉ ነው። ነቢዩ ኤርምያስ በምዕራፍ 23 ከቁጥር 23 እስከ 24 ላይ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም፣ ሰው በስውር ቢሸሸግ እኔ አላየውምን? ሰማይና ምድርን የሞላው እኔ አይደለሁምን? ይላል። ሰማይና ምድርን የሞላው እርሱ በዘኍልቍ ላይ ግን እኔ በእስራኤል ልጆች መካከል አድራለሁ አለ። እንዴት? በዓለምም ሙሉ ነው፣ በእስራኤል መካከልም አድራለሁ ይላል። ከዚህ ጋር በንጽጽር የምንመለከተው መንፈስ ቅዱስ በእነሱ ላይ አደረ ሲባል እንዴት ነው የሚለውን መመልከት ያስፈልጋል። እግዚአብሔር ከገነት በተባረሩ በአዳምና በሔዋን ከነርሱ ጋር ሲኖር እግዚአብሔርን የሚያህል ጌታ ገነትን የምታህል ቦታ ባጡበት ጊዜ ከብዙ ዘመን በኋላ በዘጸአት ምዕራፍ 25 ቁጥር 8 ላይ በመካከላችሁ አድር ዘንድ መቅደስን ስሩልኝ ብሎ እንዲገነቡ ወይም ድንኳንን እንዲሰሩ አድርጓል። ቤት ለማደር በመካከላችሁ አድር ዘንድ የሚለውን ልብ አድርጉ። እግዚአብሔር ቤተ መቅደስ የተሰራበት ምክንያት እኛ ጋራ ለማደር ነው። እግዚአብሔርም ራሱ የተሰራውን የሶሎሞንን ቤተ መቅደስ ሲጨረስ በአንደኛ ነገሥት ምዕራፍ 8 ቁጥር 13 ላይ እኔ ለዘላለም የምኖርበት ቤት ማደሪያ በእውነት ሰራህልኝ ሰራሁልህም ብሎታል። ይሄ ማደሪያ የእግዚአብሔር ማደሪያ ነው። ቤተ መቅደሱ የእግዚአብሔር ማደሪያ ነው። ታቦት ቤተ መቅደስ ሲባል የቅድስናው ማደሪያ ነው እና ዓለምን መሙላቱን ትቶ በአንድ ቦታ ተወስኖ ይኖራል ማለት ነው አይደለም። ጸጋው፣ በረከቱ፣ ረድኤቱ፣ ርኅራኄው፣ ቸርነቱ በዛ ቤት ያድራል ማለት ነው እንጂ ዓለምን የሞላው እርሱ ስፋቱ ያን ሁሉ የሆነው እርሱ
ተወስኖ በአንድ ቦታ ላይ ያድራል ማለት አይደለም። አይነ ምሕረቱ በዛ ቤት ያድራል ማለት ነው እንጂ። ስለዚህ ጸጋው በረከቱ የሚያድር ከሆነ መንፈስ ቅዱስ ሞላባቸውም ሲባል በተመሳሳይ ምን ማለት ነው? የሚያድረው መንፈስ ቅዱስ እርሱ በእኛ ላይ ያድራል ማለት ነው። እናም ምሕረቱ ያድራል ሲባል በዚሁ ተመሳሳይ በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 11 ላይ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታ አንድ ነው። አሰራር ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስ መግለጥን ለእያንዳንዱ ለጥቅም ይሰጠዋል። ለምንድን ነው መንፈስ ቅዱስ የሚያድርብን የሚሞላብን የሚያድርብን ለምንድን ነው ተብሎ ሲጠየቅ ለጥቅም ነው፣ ለአገልግሎት ነው፣ ለስራ ነው ማለት ነው። ጸጋው ነው እንጂ የሚያድርብን፣ ስጦታው ነው እንጂ የሚያድርብን መንፈስ ቅዱስ ዓለምን የሞላው እርሱ ዓለም ላይ መኖርን ትቶ በእኛ በተወሰኑ ሰዎች ላይ እየተከፋፈለ ያድራል ማለት አይደለም። ስለዚህ ጰራቅሊጦስ የሚያድርበት ምክንያት ለጥቅም ነው። ጥቅሙ ምንድን ነው? የእግዚአብሔርን ቃል በግልጥ ለመስበክ ለማገልገል። ይህንንም በሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርን ቃል በግልጥ ተናገሩ። በግልጥ ለማስረዳት በዝርዝር ለማብራራት የሚቻለው ጸጋው በእኛ ላይ ሲያድርብን ነው። ሌላው ስብከት፣ ማንኛውም ሰው ቢሰብክ በዛ ሰው ላይ አድሮ እንዲሰብክ የሚያደርገው መንፈስ ቅዱስ ነው እንጂ በራሱ አይደለም። የምትናገሩ እናንተ አይደላችሁም። በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ መንፈስ ቅዱስ የሆነው እርሱ አጽናኝ ሁሉን ያስተምራችኋል አለ። የሚያስተምረው ማን ነው? መንፈስ ቅዱስ ነው። በዛ ሰው ላይ አድሮ እውነተኛ መንፈስ ሲያድርበት እውነትን ይናገራል። የሚሰብክ ሁሉም የእግዚአብሔር መንፈስ ቅዱስ አድሮበት ነው ማለት ግን አይደለም። መለየት ያስፈልጋል። የእውነት መንፈስ ያደረበት ሰው የሚሰብከው እውነትን ብቻ ነው። የውሸት መንፈስ ሲያድርበት ግን ውሸት ሲቀላቅል ይገኛል። የዛን ጊዜ ትምህርቱ ይወገዛል። ይሄ ትክክል አይደለም፣ ይቅርታ ጠይቅ ይባላል። የእውነት መንፈስ ቅዱስ ያላደረበት ሰው ውሸት ሲናገር ይያዛል። በፍጥነት ነው የሚያዘው። ሰዎች ይነቁበታል። ይሄ ትምህርት እንዴት ነው? በጠበጠው እኮ፣ አቀላቀለው እኮ፣ ዘበራረቀው እኮ። ምንድነው እውነትና ውሸትን ደበላልቆ የሚያስተምር ይባላል። የእውነት መንፈስ ያደረበት ሰው ግን እውነትን ብቻ ይናገራል። ስለዚህ እኛ ጸጋው እንድንናገር እንድናስተምር ያደርገናል ማለት ነው። ሐዋርያት ሥራ ምዕራፍ 19 ከቁጥር 5 እስከ 6 በጌታ በኢየሱስ ክርስቶስ ተጠመቁ፣ ሁላችሁም የመንፈስ ቅዱስን ስጦታ ትቀበላላችሁ የተባሉት በእጅ መጫን በሐዋርያት ዘመን ይሰጥ የነበረው በአሁኑ ዘመን ደግሞ በቅዱሱ ሜሮን አማካኝነት ጸጋ መንፈስ ቅዱስ ለእያንዳንዳችን ለኦርቶዶክስ ተዋህዶ ሃይማኖት ተከታዮች ሁሉ ተሰጥቶናል። በአንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ እናንተ ከቅዱሱ ቅባት ተቀብላችኋል ተብለናል። ከየት? ከቅዱሱ ቅባት። ይሄ ሜሮን ይባላል። ቅዱስ ቅባት ማለት ነው። ቅባቱ ቅዱስ የሆነ ቅባት ነው። ይህንን ጸጋ
መንፈስ ቅዱስ የምንቀበልበት ነው። ነገር ግን ጸጋ መንፈስ ቅዱስን ያልተቀበሉ እውነትን መናገር የማይፈልጉ ውሸት ያደረባቸው ደግሞ ስናገኝ የውሸት መንፈስ ያደረባቸው መሆኑን ልንነቃ ያስፈልጋል። እውነተኛ መንፈስ እንዳለ በእኛም ላይ አድሮ እንድናገለግል እንደሚያደርገው ሁሉ ውሸተኛው መንፈስ ደግሞ መንፈስ ቅዱስን ጌታን መስሎ በመምጣት የሚያድርባቸው አሉ። እነዚህን ማመን አይገባንም። ምን መብት ተሰጠን? ተጠራጠር። ይሄ ውሸት መንፈስ ሊሆን ይችላል ብለህ ገምት ብሎ በአንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና አለ። ውሸተኛ መንፈስ አለ ማለት ነው። እውነተኛ መንፈስ ቅዱስ እንዳለ ሁሉ የሐሰት መንፈስ ደግሞ ሰይጣን አለ። ይሄ ውሸተኛው ማን ነው ቢባል በራእይ ዮሐንስ ምዕራፍ 12 ቁጥር 9 ላይ ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ ነው። የዚህ መንፈስ ያደረባቸው ሰዎች የእውነት መንፈስ ስለሌለባቸው ሐሰትን ነው የሚሰብኩት፣ ውሸትን ነው የሚያስተምሩት። ይሄንን እየሰሙ እውነት መስሏቸው ብዙዎች ከሃይማኖት ተሳስተው ወጥተዋል። ለዚህ ነው ቅዱስ ጳውሎስ ሲናገር በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ በኋለኛው ዘመን አለ። ለኛ አሁን ማለት ነው፣ ለነርሱ ወደፊት ማለት ነው። አንዳንዶች የሚያስቱ መናፍስትንና በውሸተኝነት ግብዝነት የተሰጠውን የአጋንንትን ትምህርት እያዳመጡ ሃይማኖትን ይክዳሉ ይላል። ሃይማኖትን የሚክዱ ሰዎች በምን ተመርተው ነው አለ? በአጋንንት ትምህርት አለ። ስለዚህ ሰይጣንም ያስተምራል ማለት ነው። የት? እውነተኛ መንፈስ ቅዱስ ያደረበት በማስመሰል ባለፉት ጊዜያት በተደጋጋሚ እንደተማርነው እውነተኛ ጌታ ኢየሱስ ክርስቶስን መስሎ የሚመጣ ሰይጣን አሁንም ጌታ እግዚአብሔር መንፈስ ቅዱስን መስሎ በመምጣት የሚያሳስት መሆኑን ልንነቃ ያስፈልጋል። ስለዚህ መንፈስ ቅዱስንና እርኩስ መንፈስን መለየት ያስፈልጋል። መለየት ለእኛ መብት ተሰጥቶናል። መርምሩ። ትምህርቱ እውነተኛ ነው ውሸተኛ ነው ለማለት ደግሞ ከእውነተኛዋ ከኦርቶዶክስ ተዋሕዶ ቤተክርስቲያን መጀመሪያ መማር ያስፈልጋል። ሳንማር እውነቱን ከውሸቱን እንዴት መለየት እንችላለን? አንችልም ወገኖቼ። ስለዚህ የእውነት መንፈስን የሚገኝበትን ቦታ ማወቅ፣ መመርመር፣ ማጥናት ያስፈልጋል። እንዴት ነው መለየት የምንችለው? እርኩስ መንፈስ ያደረበት ሰው ሲያድርበት እንዴት ያደርገዋል? መጮህ፣ መዝለል፣ መውደቅ፣ መንከባለል ካለ ያንን መንፈስ መጠርጠር ያስፈልጋል። ያስጮሃል፣ ጉሮሮ እስኪሰነጠቅ ድረስ መጨፈር ብቻ፣ መንደባለል፣ መውደቅ፣ ራስን መሳት፣ ማበድ ካለበት ይሄ የእውነት መንፈስ አይደለም። ሐዋርያት እንደዚህ አላደረጉም። መውደቅ፣ መንፈራገጥ፣ መንከባለል፣ ራስን መሳት፣ ራስን አእምሮን፣ ህሊናን ማጣት የሚባል ነገር በሐዋርያት ዘመን አልተደረገም። የእውነት መንፈስ ያደረበት ሰው ቆሞ ያስተምራል፣ ቆሞ እውነትን ይሰብካል፣ ቆሞ ቅዳሴ 3 ሰዓት ሙሉ ከሌሊቱ ጀምሮ ከ7 ሰዓት በላይ ቆሞ ያገለግላል። ይሄ ጸጋ የመንፈስ ቅዱስ ጸጋ ነው። በአባቶቻችን ያደረ የእውነት መንፈስ በእኛም ላይ ይደርብን። የእውነትን መንፈስ ለይተን እንድናውቅ
ያስፈልጋል። በውሸት ልሳን ቋንቋ በሚል የሚያጭበረብሩት ሰዎች ሁሉም ውሸት እየተናገሩ ነው። ልሳኑ የተሰጠበት ምክንያት ሐዋርያት እንዲያስተምሩበት ነው። ምክንያቱም ሂዱ ዓለምን ሁሉ ለፍጥረት ሁሉ ወንጌልን ስበኩ አላቸው። እንዴት ይስበኩ? ወጥተው እንዴት ያስተምሩ? አንድ የገሊላ ሀገር ቋንቋ ብቻ ነው የሚያውቁት። ዕብራይስጥኛ ብቻ ነው የሚያውቁት። ኢትዮጵያዊውን ሲያገኙት በግዕዝ ቋንቋ እንዴት ያስተምሩት? ሂዱ ወንጌልን ለፍጥረት ሁሉ ስበኩ አለ። ስለዚህ ቋንቋ ስለሚያስፈልግ ተሰጣቸው። እሱም ልሳን ይባላል። ልሳኑ የተሰጣቸው እንዲሰብኩበት እንጂ እንዲጮሁበት፣ እንዲዘሉበት፣ እንዲወድቁበት አልነበረም። አዳማጭ ነበረው በዛን ጊዜ የነበረው። በዓለም ብዙ ቁጥር ያለው ቋንቋ አለ አለ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 10 ላይ ቋንቋ የሌለው ሕዝብ የለም አለ። ስለዚህ የሰው ቋንቋ ነው የተሰጣቸው። የሚደመጥ የሚገባ የሚረዳው ሰው ያለው። ለዚህ ነው ሐዋርያት ሥራ ምዕራፍ 2 ላይ በበዓለ 50 ቀን መንፈስ ቅዱስ ሞላባቸው፣ ለእያንዳንዱ እንደተሰጣቸው መጠን ይናገሩ ጀመር። ይህንን በሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 12 ስታነቡ እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። ተገርመው ተደንቀው እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? ያሉት ህዝቦቹ ናቸው። የገዛ ቋንቋችንን አሉ። የገዛ ቋንቋችንን ካሉ ባለቤት አለው ማለት ነው። እንዴት እንሰማለን? የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን አሉ። ዝም ብሎ በየአዳራሹ የሚጮሁበት ሳይሆን የሚሰማ ባለቤት ያለው የገዛ ቋንቋችን የሚባል ነው። ማታለል አይቻልም። ለምንድን ነው የተሰጣቸው? ለትምህርት ነው። ለዚህ ነው በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 6 ላይ አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን ይጠቅማችኋል? ልሳኑ ቋንቋው ምን ይጠቅማችኋል? የማወጣው ድምፅ ለእናንተ ትምህርት ካልሆነ ዝም ብሎ ጩኸት ከሆነ ምን ይጠቅማችኋል? ሰውን ማታለል አይቻልም። በግልጽ የሚናገር ለሕዝብ የተገለጠ እውነተኛ ቋንቋ ነበረ። የተሰጣቸው እንዲያስተምሩበት ነው እንጂ ሁሉም ዝም ብሎ እንዲያብድበት አይደለም። በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 23 ላይ ሁሉ በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሏችሁም ይላል። እኔ አይደለሁም እብድ ያልኩት። መጽሐፍ ቅዱሱ ዘመን የነበሩ ሰዎች በስርዓት በማይናገሩበት ወቅት አብደዋል አይሏችሁም ወይ? በትምህርት ተናገሩት፣ ለሚገባው ሰው ንገሩት፣ ቋንቋውን ባለቤት ላለው ሰው አስረዱበት ነው የተባለው እንጂ ዝም ብሎ እንዲጮሁበት አልተሰጠም። ስለዚህ ቋንቋው የተሰጠው ለመባረክ፣ ለቅዳሴ፣ ለማስተማር ሐዋርያት ዓለምን ዞረው ሲሰብኩ ምን ሊያደርጉ ነው? ቅዳሴ እንዲጀምሩ፣ ምስጋና፣ ጸሎት፣ ቡራኬ እንዲያደርጉበት ነው። በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 16 እስከ 17 ላይ አንተ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ አለ እንዴት ለምስጋና አሜን ይላል? ዝም ብሎ በልሳን እያመሰገናቸው እየባረካቸው ሲመስል አሜን አሜን የሚሉ ሰዎችን
ሲገስጻቸው ምን አለ? አንተ የምትባርከውን ካላወቀ እንዴት አሜን ይባላል? ዝም ብሎ አሜን አይባልም። ምን አለኝ፣ ምን ብሎ ባረከኝ መባል አለበት። አንተማ መልካም ታመሰግናለህ፣ እግዚአብሔር ይመስገን ስትል አሜን ይላል። ግን የምትለውን ካላወቀ እንዴት አሜን ይልሃል አለ። ስለዚህ በመንፈስ ቅዱስ ነው የምትጸልየው። አይኔ በቋንቋው ብቻዬን እጸልያለሁ ካለ በዛን ዘመን ማለት ነው ዝም ብሎ በውስጡ በለሆሳስ በትንሽ ድምፅ ለራሱና ለእግዚአብሔር እንዲናገር በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 28 ላይ የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር ይላል። ዝም ይበል ምን ማለት ነው? ድምፅ አታወጣ፣ አይሰማም። ስለዚህ ዝም የሚል ሁከት አያስፈልግም ማለት። አንዳንድ አስመሳይ የውሸት መንፈስ የተቀበሉ ሰዎች በየአዳራሹ ተሰብስበው ያውካሉ አካባቢ። ይህንን ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 ላይ እግዚአብሔር የሰላም አምላክ ነው እንጂ የውከት አምላክ አይደለም። በቅዱሳን አብያተ ክርስቲያናት ሁሉ በዓለም በሚገኙት ሁሉ ተመሳሳይ ነን፣ እኛ አናውክም አለ። የሚያውኩትን አስጠነቀቀ። ውሸተኞች መንፈሶች ናቸው አለ። ስለዚህ የዛሬ የትምህርታችን ርዕስ እውነተኛ መንፈስ እንደዚህ አያውክም። የሰላም አምላክ ነው እኛ የተቀበልነው። ስለዚህ በእኛ ዘመን ሊያታልሉ የሚፈልጉ የውሸት መንፈስ የተቀበሉ መሆናቸውን አውቃችሁ ተጠንቀቁ። በእስራኤላውያን የነበሩት በዛን ዘመን ኢትዮጵያዊ ቢያገኙ በግዕዝ እንዲሰብኩበት፣ ሌላውንም ሀገር የአረብን ሕዝብ ሲያገኙ በአረብ ቋንቋ እንዲያስተምሩበት ተሰጠ እንጂ ዝም ብሎ እንዲጮሁበት የተሰጠ ማስመሰል፣ ይሄ አስመሳይነት ሐዋርያትን ለመምሰል መሞከር ነውና ተጠንቀቁ። ይሄ ደግሞ ማስጠንቀቂያ ተነግሮናል። የውሸት ሌላ መንፈስ እየተቀበሉ መሆናቸውን እውነተኛው መንፈስ ለመምሰል የሚሞክሩ መሆኑን ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 እስከ 15 ላይ እንደነዚህ ያሉ አለ ውሸተኞችን ሰዎች የክርስቶስን ሐዋርያ እንዲመስሉ አለ። አስመሳይ ማለት ነው። እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና ይህ ድንቅ አይደለም አለ። ከማን ጋር ሊያመሳስላቸው ነው? ተመልከቱ። ይህ ድንቅ አይደለም፣ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና። እነዚህም የጽድቅ አገልጋዮች ለመምሰል ራሳቸውን ቢለውጡ ታላቅ ነገር አይደለም። ፍጻሜያቸው እንደ ስራቸው ይሆናል፣ ይፈረድባቸዋል። እውነተኛውን መንፈስ ቅዱስን ለማስመሰል ጸጋው የተሰጠን ከመንፈስ ቅዱስ ነው ለማስመሰል የሚሞክሩትን ፍርድ አለ። መጨረሻ ላይ ይመጣል እግዚአብሔር ንጉሳችን። ስለዚህ ሐዋርያትን ለመምሰል በልሳን የሚያጨበረብሩትን እነዚህን ተጠንቀቁ። ስለዚህ በዛን ዘመን የነበረው ይተረጎም ነበር፣ አሁን አይተረጎምም። የውሸት መንፈስ ነው፣ የእውነት መንፈስ ለመስበክ ነው። ስለዚህ ማበድ፣ መጮህ፣ መውደቅ፣ መንፈራገጥ እነዚህ የውሸት መንፈስ ሲሆን ቆሞ ለምስጋና መጽናት፣ መጠንከር ኃይል የላበሰን የእውነት መንፈስ መሆኑን አውቀን ለዚህ ጸጋ እንዲጨመርልን በስራ መጣር ያስፈልጋል። ካልሰራን ጸጋ አይጨመርም። ትህትና ከሌለ፣ ለማገልገል እሺ ብሎ አባቶችን ማክበር ከሌለ፣ ለመዘመር፣ ለማገልገል፣ ለመስበክ፣ የእውነት መንፈስ ለመቀበል ትህትና ከሌለ ጸጋ ይራቆታል፣ ይወሰዳል፣ ይነጠቃል። እንዳንነጠቅ የእግዚአብሔርን ጸጋ እንዲበዛልን በእኛ ላይ ያደረው የእግዚአብሔር ጸጋ በስቶልን እንድናገለግል የእውነትን መንፈስ እንድንማጸን ያስፈልጋል። ጸልየን በእምነታችን ጸንተን በሃይማኖታችን ጠንክረን በርትተን የእውነት መንፈስ
እንዲያድርብንና ጸጋው እንዲበዛልን የእግዚአብሔር ጸጋ፣ የእግዚአብሔር መንፈስ፣ የእግዚአብሔር ኃይል እንድንሞላ የቅዱሳን የጻድቃን የሰማዕታት አማላጅነት አይለየን። የነሱ በረከት ረድኤት ይደርብን። የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ለመምህራችን ቃለ ሕይወት ያሰማልን። ለዕለቱ መጀመሪያ ያዘጋጀንላችሁ መዝሙር ነው። በወሩ መጨረሻ ቀን በ30 ማለት ነው ቤተክርስቲያናችን ከምትዘክራቸው ቅዱሳን መካከል አንዱ የሆነው የወንጌላዊ ቅዱስ ማርቆስን መዝሙር መዘምራኑ ያቀርቡልናል። መዝሙሩን ተከታትለን እንመለስ። ማርቆስ አስተማረ ቃለ ክርስቶስ ቃለ ክርስቶስ ማርቆስ አስተማረ ቃለ ክርስቶስ ቃለ ክርስቶስ ፈጽሞ ሳይፈራ ነገሥታተ ምድር ፈጽሞ ሳይፈራ ነገሥታተ ምድር ማርቆስ አስተማረ ቃለ ክርስቶስ ቃለ ክርስቶስ ማርቆስ አስተማረ ቃለ ክርስቶስ ቃለ ክርስቶስ ፈጽሞ ሳይፈራ ነገሥታተ ምድር ፈጽሞ ሳይፈራ ነገሥታተ ምድር ማርቆስ አስተማረ ቃለ ክርስቶስ ቃለ ክርስቶስ ማርቆስ አስተማረ ቃለ ክርስቶስ ቃለ ክርስቶስ ፈጽሞ ሳይፈራ ነገሥታተ ምድር ፈጽሞ ሳይፈራ ነገሥታተ ምድር። መዝሙሩን ላቀረቡልን ወንድምና እህቶቻችን ዝማሬ መላእክት ያሰማልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት በዓለ ጰራቅሊጦስ ዕለት በበዓለ ጰራቅሊጦስ ዕለት የተለያዩ ቋንቋ እንዲናገሩ እንደገለጸላቸው እኛም መስማት የተሳናቸውን ወገኖቻችንን ለመርዳት እና ለመግባባት የምልክት ቋንቋ ትምህርት በየሳምንቱ እየተማረን እንደሆነ ይታወቃል። እናም በቀጣይ መምህር በጋሻው የምልክት ቋንቋ ያስተምረናል። ተከታትለን እንመለስ። ዛሬ የምንማረው የኢትዮጵያ ምልክት ቋንቋ ገደሞች ሙሉ ግራጌ ጃኖ ገደማ አንድ ወደ ገደማ እነዚህ ወደ እጃችን ጀርቡ መግላዳሎ መገሌ እያሉ ታይናለሉ ትግሬ ጊዳል እንደግሞ ከሆነ አዲስ አበባ የኛው ጊዳላሉ እጃችን ዘን አክሱም እያሉ እጃችን ጎንደር እያሉ ቢላላሉ ደሴ
አውሬትቻለሁ አፈር አፈር ወይም አፈር አፈር እዚህ ጋር ደግሞ ወይ ይላል ያለው ደግሞ በጆሮ ላይ ወለቀ 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 ይኸኛው ደግሞ ይላል አውሬትች ጎጃም 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 ያለው ነ ይላል ያለው ነ ነጋንቴ 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 ይላል አማራ አማራ ጨ ጅማ ጅማ ኦሮሞ ኦሮሞ ጉራጌ 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 ገደማ መገሌ መገሌ ትግራይ ትግራይ አዲስ አበባ አዲስ አበባ አክሱም አክሱም ጎንደር ጎንደር ደሴ ደሴ አፈር አፈር ወይም አፈር ወለጋ ወለጋ ጎጃም ጎጃም ነጋንቴ ነጋንቴ አማራ አማራ ጅማ ጅማ ኦሮሚያ ኦሮሞ ጉራጌ ጉራጌ። ለመምህራችን ለመምህር በጋሻው ቃለ ሕይወት ያሰማልን። እኛንም በተማርነው ቃል ተጠቃሚ እንድንሆን እግዚአብሔር ይርዳን። እንግዲህ ዛሬ ለዕለቱ የመጨረሻ መርሃ ግብራችን ያደረግነው መዝሙር ነው። የዕለቱን በዓል በተመለከተ መዘምራኑ ንስግድ ለአበ ብርሃናት እያሉ ይዘምሩልናል። ወደ መዝሙሩ
ለአብ ብርሃናት ወለወልድ ዋሕድ ለአብ ብርሃናት ወለወልድ ዋሕድ ወለመንፈስ ቅዱስ ጰራቅሊጦስ ሥሉስ ሩይ ወለመንፈስ ቅዱስ ጰራቅሊጦስ ሥሉስ ወለመንፈስ ቅዱስ ጰራቅሊጦስ ሥሉስ ሩይ ወለመንፈስ ቅዱስ ጰራቅሊጦስ ሥሉስ ሩይ። መዝሙሩን ላቀረቡልን ወንድምና እህቶቻችን በድጋሚ ዝማሬ መላእክት ያሰማልን። እንግዲህ የዕለቱን መርሃ ግብራችንን በእንዲህ ሁኔታ ጨርሰናል። የሳምንት ሰው ይበለን እያለን እንሰናበታችኋለን። ወስብሐት ለእግዚአብሔር።